ሰላም ጤና ይስጥልኝ። የተከበራችሁ የአብዲ አካዳሚ የዩቲዩብ ተከታታዮች እንደምን አላችሁ? ሰላም ለእናንተ ይሁን እያለን እኔ ጀማል አህመድ እባላለሁ። አረብኛን በአማርኛ ማስተማር እንደጀመርን ይታወቃል። መማር ማስተማራችን ለሚያስፈልጋቸውና እናንተም ደግሞ ከወደዳችሁት ለጓደኞቻችሁ ለቤተሰብ ሼር ማድረግ አትዘንጉ። እንዲሁም ላይክ ይደረግ። አዲስ ከሆናችሁ ደግሞ ዩቲዩባችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከወዲሁ ለማሳሰብ እወዳለሁ። ቀጥታ ወደ ዛሬ ትምህርታችን እንገባለን። አረብኛም በአማርኛ ክፍል 6 ጀምሯል። ክፍል 6 የቤት ውስጥ አጋዦች የሚያጋጥማቸው ትዕዛዞች ነው የምንመለከተው። በቀጥታ ወደ ጥልቅ ትምህርቱ እንግባ። ክፍል 6 እንግዲህ መግቢያችን ላይ እንደተነጋገርነው በክፍል 5ም ለማስታወስ እንደሞከርነው some example of home code command expressions ነው የምናየው ማለት ነው። አንድ የቤት አጋዥ ቤት ውስጥ የምታገለግል የሚያጋጥሟት ትዕዛዞች ማለት ነው። ቀን በቀን በስራዎቿ ላይ የሚያጋጥሟትን ትዕዛዞች ነው የምናየው በአረብኛ። በአማርኛ ትርጉሞችን በጎን እናስቀምጣለን። ከወዲሁ ጀምረናል፣ ተከታተሉን። ከመጀመሪያው ትዕዛዝ ስንነሳ ሃቲ ሞያ አልባሪድ ይላል። ሃቲ ሞያ አልባሪድ። ሃቲ ሞያ አልባሪድ። ሃቲ ማለት አንጪ ማለት ነው። አንጪ ማለት ነው። ሞያ ማለት ደግሞ ውሃ ማለት ነው። አልባሪድ የቀዘቀዘ ውሃ አምጪ ለማለት አሁን በአረበኛ ሃቲ ሞያ አልባሪድ እንላለን ማለት ነው። ሃቲ ሞያ አልባሪድ ሲያዝ ሃቲ ሞያ አልባሪድ የቀዘቀዘ ውሃ አምጪ። ሃቲ ሞያ አልባሪድ። ሃቲ ሞያ አልባሪድ ቀዘቀዘ ውሃ አምጪ ማምጣም ለማለት ልንጠቀምበት እንችላለን። ይቀጥለው ኢርሚ አዝባላ። ኢርሚ ማለት ወርውሪ ጣይ ማለት ነው። አዝባላ ቆሻሻ። ኢርሚ አዝባላ ቆሻሻ ጣይ፣ ቆሻሻ ወርውሪ ለማለት ኢርሚ አዝባላ ነው የምንለው። ኢርሚ አዝባላ ቆሻሻ ጣይ፣ ቆሻሻ ጣይ ወይም ቆሻሻውን ጣይ ለማለት ኢርሚ አዝባላ እንላለን ማለት ነው። ሌላው ገሲሊ መላቢስ። ገሲሊ አልመላቢስ ወይም መላቢስ ልንለው እንችላለን። ልብስ እጠቢ ማለት ነው። ልብስ እጠቢ። ገሲሊ ማለት እጠቢ ማለት ነው። ገሲሊ ወይም ደግሞ ኢግሲሊ ልንለው እንችላለን። ኢግሲሊ ኢግሲሊም ገሲሊም ማለት አንድ ነው። እጠቢ ማለት ነው። መላቢስ ማለት ደግሞ ልብሶች ማለት ነው። በአጠቃላይ ትዕዛዙን ስናየው ኢግሲሊ መላቢስ ልብስ እጠቢ ማለት ነው። ገሲሊ መላቢስ ልብስ እጠቢ። የሚቀጥለው ነዝፊ አልበይት። ነዝፊ አልበይት። ነዝፊ ማለት አጽጂ ማለት ነው። አጽጂ። ነዝፊ አልበይት። አልበይት ወይም በይት ማለት ቤት ማለት ነው። አማርኛው ጋር ተመሳሳይ ነው። በይት ቤት። ቤትን ራሱን ቃል ራሱ መደበኛ ባልሆነ መልኩ ይጠቀማሉ አረቦች። ነዝፊ አልበይት፣ ነዝፊ ቤት ይላሉ። ልብስ ቤት አጽጂ ማለት ነው። ወይ ቤት ይጸዳ ለማለት ነዝፊ አልበይት ይባላል ማለት ነው። ትዕዛዝ አንድን የቤት ሰራተኛ ወይም አጋዥ ሊያጋጥም ወይም ይሄው በብዙ ስራዎች ላይ ወይም ቀን በቀን ሊያጋጥም የሚችል ትዕዛዝ ነው ማለት ነው። የሚቀጥለው ኢጥባኺ ደጃጅ። ኢጥባኺ ደጃጅ። ኢጥባኺ ደጃጅ ወይም አደጃጅ ልንለው እንችላለን። ኢጥባኺ አደጃጅ ኩክ ኤ ቺከን ዶሮውን አብስይ ማለት ነው። ዶሮውን ስሪ ለምግብ እንዲሆን አዘጋጂ ለማለት ኢጥባኺ ደጃጅ። ኢጥባኺ ደጃጅ ዶሮ ስሪ ወይም ዶሮ አብስይ ለማለት ነው።
እዚህ ጋር አማርኛው ይስተካከል። ኢጥበኺ ደጃጅ ማለት ምግብ አዘጋጂ ሳይሆን ዶሮ አዘጋጂ፣ ዶሮ አብስይ ማለት ነው። ዶሮ አብስሊ ማለት ነው። ሰኺኒ አክል የሚቀጥለው ሰኺኒ አክል። ሰኺኒ ማለት አሙቂ ማለት ነው። ሰኺኒ አሙቂ። አክል ማለት ምግብ ማለት ነው። ምግብ አሙቂ ወይም ምግቡን አሙቂ ማለት ነው። ምግቡን አሙቂ አንድ የተቀቀዘ ምግብ ወይም ተሰርቶ የተቀመጠን ምግብ ለማሞቅ የሚታዘዝ ትዕዛዝ ነው። ሰኺኒ አክል ምግቡን አሙቅ እና እዚህ ላይኛው ላይ መለስ ስንል ኢጥበኺ ማለት አብስይ ማለት ነው። መጥበኽ ኪችን ነው። ኩክ ለማለት ደግሞ ኢጥበኺ እንጠቀማለን። ኢጥበኺ ደጃጅ ዶሮ አብስይ ለማለት ነው። ሰኺኒ አክል ምግብ አሙቂ ማለት ይሆናል። ሰኺኒ አክል ምግብ አሙቂ ወይም ምግቡን አሙቂ ለማለት ነው። የሚቀጥለው አዕጢ ባባ ሻይ። አዕጢ ባባ ሻይ ለባባ ሻይ ስጪው ማለት ነው። ለባባ ሻይ ስጪው ማለት ነው። አዕጢ ማለት ስጪ ማለት ነው። ባባ ሻይ ሻይ በአረበኛው። እዚህ ጋር ባባ የሚለው እንዳይሸውዳችሁ። ባባ ማለት በእኛ በተለምዶ አንድ ህፃን ልጅን የምንጠራበት ቃል ነው። ነገር ግን በአረቦቹ እዚህ ጋር ባባ የተፈለገበት ማን ነው? የቤቱ አባወራ ባባ ነው የሚባለው። የቤቱ አባወራ ለማለት ነው የተፈለገው እና የአዕጢ ባባ ሻይ ሲባል ህፃኑ ሻይ ስጪ ሳይሆን ለቤቱ አባወራ ሻይ ስጪ ማለት ነው ማለት ነው። የትእዛዝ እዚህ ጋር በእንደዚህ ልትይዙ ፈልጋለሁ። የሚቀጥለው ሁዚ ሚን ማማ አልማን። ሁዚ ማለት ውሰጂ ተቀበይ ማለት ነው። ሁዚ ማለት ውሰጂ እንኪ ማለት ነው። በሌላ አገላለጽ እንኪ ማለት ይሆናል። ሁዚ ውሰጂ ወይም ተቀበይ ማለት ነው። ሚን ከማለት ነው። ማማ ከማማ፣ አልማል ገንዘብ፣ ከማማ ገንዘብ ውሰጂ። ሁዚ ሚን ማማ አልማል። ሁዚ ሚን ማማ አልማል። ማል ማለት ገንዘብ ማለት ነው። እኒ ገንዘብ ዶላርም ሊሆን ይችላል፣ ዲርሃምም ሪያልም ሊሆን ይችላል፣ ብርም ሊሆን ይችላል። ማል ይባላል በአጠቃላይ በአረብኛ ማል ገንዘብ። ከማማ ገንዘብ ተቀበይ። እዚህ ጋር ከላይ እንደነገርኳችሁ ባባ ስንል ህፃን ወንድ ልጅ ማለት እንዳልፈለግ ነው ሁሉ እዚህ ጋር ማማ ስንል የቤቱ እማወራ ወይም ደግሞ መዳም ማለት ነው። መዳም ማማ ነው የምትባለው። አንዲት የቤት አጋዥ መዳሟን የምጠራው በአብዛኛው ማማ ብላ ወይም መዳም ብላ ነው። ስለዚህ ሁዚ ሚን ማማ አልማል ስንል ከመዳም ገንዘብ ውሰጂ ማለት ነው። ከመዳም ገንዘብ ውሰጂ ወይም ገንዘብ ተቀበይ ማለት ነው። ስለዚህ የሚቀጥለው ኢምሰሒ አልአርድያ። ኢምሰሒ አልአርድያ። ኢምሰሒ አልአርድያ። ኢምሰሒ ማለት ወልዊ ማለት ነው፣ ወይም ጠራርጊ ለማለትም ይቻላል። ኢምሰሒ አልአርድያ። ኢምሰሒ አልአርድያ። አርድያ ማለት ወለል ወይም መሬት ላይ ምድር ላይ የተነጠፈ ነገር አርድያ ይባላል። ኢምሰሒ አልአርድያ ወለሉን ወልዊ ማለት ነው። ወለሉን ወልዊ። ኢምሰሒ አልአርድያ እንላለን። አንድን ወለል እንድትወለውል ስንፈልግ ወይም እንድትወለውይ ሲፈልጉ ይህን ትእዛዝ ያዙሻል ማለት ነው። የሚቀጥለው ኢፍተሒ አልባብ። ኢፍተሒ አልባብ። ኢፍተሒ ማለት ክፈቺ ማለት ነው። አንድን የተዘጋ ነገር ወይም በር ወይም መስኮት ሊሆን ይችላል። ኢፍተሒ እንላለን። ባብ ካልን ግን በር ይሆናል ማለት ነው። ኢፍተሒ አልባብ በሩን ክፈቺ፣ በሩን ክፈቺ ለማለት ኢፍተሒ አልባብ በሩን ክፈቺ ማለት ነው። ኢፍተሒ አልባብ። የሚቀጥለው ሰዊ ሻይ። ሰዊ ሻይ። ሰዊ ሻይ። ቅድም እንደነገርኳችሁ ሻይ ሻይ ነው። ምንም የሚጨመር የሚቀነስለት ነገር የለም። ሰዊ ማለት ግን አዘጋጂ ማለት ነው።
ሚክቲ ሻይ አፍሊ እንለዋለን በአማርኛ ስንተረጉመው። ሻይ አዘጋጂ ወይም አፍሊ ለማለት ሰዊ ሻይ፣ ሰዊ ሻይ፣ ሻይ አፍሊ ማለት ነው። ሌላኛው ሰዊ ቀህዋ ይላል። ሰዊ ቀህዋ፣ ሰዊ ቀህዋ፣ ቀህዋ ማለት ነው ማለት ነው ቡና ማለት ነው። ሰዊ ቀህዋ ወይም ደግሞ ገህዋ ይላል አንዳንድ ቦታ። ሰዊ ገህዋ ለምሳሌ ግብፅ፣ እንደዚህ ዱባይ፣ ሳውዲ አንዳንድ ቦታ ኢርሪጉላሪ እንደሚጠቀሙት መደበኛ አይደለም። ገህዋ ቀህዋ ነው ትክክለኛው። ገህዋ ግን ይጠቀማሉ። ብታውቁት አይከፋም። ሰዊ ገህዋ ሊሉሽ ይችላሉ ማለት ነው። ሰዊ ገህዋ ማለት ቡና አፍሊ ማለት ነው። ሰዊ ሻይ ካለችሽ ሻይ አዘጋጂ ማለት ነው። ሰዊ ገህዋ ወይም ቀህዋ ካለች ግን ቡና አፍሊ ማለት ነው። ሌላኛው ኢጥላዒ አልፈውቅ ይላል። ኢጥላዒ ማለት ወደ ላይ ውጪ ማለት ነው። ኢጥላዒ ፈውቅ ደግሞ ያው እናንተ በአማርኛ እንደምታውቁት ፎቅ ማለት ነው። ፎቅ አንዳንድ ጊዜ ወደ ላይም ለማለት እንጠቀመዋለን በአረብኛ። ፈውቅ ማለት ፎቅ ማለትም ነው፣ ወደ ላይ ማለትም ነው። ኢጥላዒ ፈውቅ፣ ኢጥላዒ አልፈውቅ ወደ ላይ ውጪ፣ ወደ ላይ ውጪ ወይም ወደ ፎቅ ላይ ውጪ ለማለት ኢጥላዒ አልፈውቅ እንጠቀማለን። ኢጥላዒ አልፈውቅ ወደ ላይ ውጪ። ኡንዙሊ ሚነ ደረጃ፣ ኡንዙሊ ተቃራኒ ነው ደግሞ። ኢጥላዒ ወደ ላይ ውጪ ካለን ኡንዙሊ ወይም ኢንዚሊ ይባላል። ኢንዚሊ፣ ኡንዙሊ ውረጂ ማለት ነው። ኢንዚሊ ወይም ኡንዙሊ ማለት ደግሞ ኡንዙሊ ወይም ኢንዚሊ ውረጂ። ለምሳሌ ኡንዙሊ ሚነል ሒሷን ከፈረሱ ላይ ውረጂ ለማለት ከፈለግ ኡንዙሊ ሚነል ሒሷን እላለሁ። ከመኪናው ላይ ውረጂ ማለት ከፈለግ ኡንዙሊ ሚነ ሰያራ ልል እችላለሁ። ኡንዙሊ እዚህ ጋር ውረጂ ማለት ነው ማለት ነው። ስለዚህ ከተራራም ላይ ሊሆን ይችላል። ኡንዙሊ ሚነል ጀበል እንላለን፣ ከተራራ ውረጂ ማለት። ስለዚህ ከከፍታ ቦታ ወደ ዝቅታ ለመውረድ ኡንዙሊ ነው የሚባለው። ሚነ ደረጃ ከደረጃው ላይ ውረጂ ወይም ወደ ታች ውረጂ ለማለት እንጠቀማለን ማለት ነው። የሚቀጥለው ሓጢ ሱከር ቀሊል፣ ሓጢ ሱከር ቀሊል፣ ሓጢ አድርጊ ጨምሪ ማለት ነው። ሱከር ሱካር ነው፣ ሱካር ሱካር ነው፣ ተመሳሳይ ነው። ቀሊል ማለት ደግሞ ትንሽ ማለት ነው። ሓጢ ሱከር ቀሊል ትንሽ ስኳር አድርጊ ማለት ነው። ቡና ላይ ሊሆን ይችላል፣ ሻይ ላይ ሊሆን ይችላል። ሓጢ ሱከር ቀሊል ከተባልሽ ትንሽ ስኳር ጨምሪ ማለት ስለሆነ ትንሽ ስኳር ትጨምሪያለሽ ማለት ነው። ቃሉን ልድገመው አንድ ጊዜ። ሓጢ ሱከር ቀሊል። ሌላኛው ጂቢ ሚልሕ ከሲር፣ ጂቢ ሚልሕ ከሲር፣ ጂቢ ሚልሕ ከሲር ብዙ ጨው አምጪ ማለት ነው። ብዙ ጨው አምጪ ወይም አሸቦር ልንለው እንችላለን። የምግብ ጨው ሚልሕ ይባላል። ሚልሕ። ጂቢ ማለት ደግሞ አምጪ ማለት ነው። ሚልሕ ጨው፣ ከሲር ማለት ደግሞ ብዙ ማለት ነው። ብዙ ጨው ወይም አብዝተሽ አምጪ ለማለት ጨውን ጂቢ ሚልሕ ከሲር እንላለን። ጂቢ ሚልሕ ከሲር ብዙ ጨው አምጪ። ገሲሊ ሻዕረሃ፣ ገሲሊ ምን ማለት ነው? አለ ቅድም እጠቢ ማለት ነው አለ። ሻዕር ማለት ምን ማለት ነው? ጸጉር ማለት ነው። ገሲሊ ሻዕር ሀ ሲጨመርበት የእሷ ጸጉር ይሆናል። ገሲሊ ሻዕረሃ ጸጉሯን እጠቢያት ማለት ነው ትርጉሙ። ገሲሊ ሻዕረሃ ጸጉሯን እጠቢያት ማለት ነው። ገሲሊ ሻዕረሃ ጸጉሯን እጠቢያት። ሸግሊ አልሙከየፍ የሚቀጥለው ማለት ነው። ሸግሊ አልሙከየፍ፣ ሸግሊ አልሙከየፍ። እናንተ የሚለውን ሳውንድ ወይም ድምፅ ማውጣት ከከበዳችሁ ገን ልትጠቀሙ ትችላላችሁ። ሸግሊ
ሸጊሊ ነው የሚባለው በአረበኛው ፕሮናንሴሽኑ ማለት ነው። ሸጊሊ ሙከየፍ ብትሉትም ይረዳቸዋል የሚሰማ ሰው። ወይም እንደዛ ከተባላችሁ አየር ማቀዝቀዣውን ክፈቺ ማለት ነው። ቬንቲሌተር የምንለው ወይም ፋን የምንለው በእንግሊዝኛ እሱ ምን ይባላል? ሙከየፍ ይባላል። ሙከየፍ የሞቀ ቤትን ንፋስ እንዲገባና እንዲቀዘቅዝ ለማድረግ የሚጠቅመን ማሽን ነው ሙከየፍ የሚባለው። እንደ ሀገሩ ይለያያል። ሙከየፍ የሚያሞቅም አለ። በረዶ ሀገር የሆኑ ሀገራቶች ላይ እንዲያሞቅም የሚያደርግ አለ። ይህኛው ሙከየፍ ግን በአረብ ሀገር በአብዛኛው የተለመደው እንዲያቀዘቅዝ የሚውለው ነው። ብዙ ሀገራቶች ሞቃታማ ስለሆኑ ሸጊሊ አልሙከየፍ ማለት ቬንቲሌተሩን ወይም ደግሞ አየር ማቀዝቀዣውን ክፈቺው ማለት ነው። ሌላው ሸጊሊ አልከህረባ፣ ሸጊሊ አልከህረባ። ከህረባ ማለት ማብሪያት ማለት ነው። ማብሪያት ወይም ኤሌክትሪክም ከህረባ ነው የምንለው። ማብሪያት አብሪ ለማለት ሸጊሊ አልከህረባ። ማቀዝቀዣውን የአየር ማቀዝቀዣውን ክፈቺ ለማለት ደግሞ ሸጊሊ አልሙከየፍ አለ። ሸጊሊ ማለት በጥቅሉ አንድ ስራ ያቆመን ነገር ስራ ማስጀመር፣ ኦፍ የነበረን ነገር ኦን ማድረግ ማለት ነው። ስዊቹን ሸጊሊ አልከህረባ እንላለን። መብራቱን አብሪ፣ ተርን ኦን ዘ ስዊች ለማለት ሸጊሊ አልከህረባ ነው የምንለው ማለት ነው። የሚቀጥለው ነዚፊ ጉርፈተ ሪጃል፣ ነዚፊ ጉርፈተ ሪጃል። ነዚፊ አስጂ ማለት ነው። ጉርፋ ምንድን ነው ብለናል? ክላስ ወይም ሩም፣ አንድ ክላስ ጉርፋ ይባላል። ሪጃል ማለት ደግሞ የወንዶች የወጣቶች ማለት ነው። ክሊን ዘ ሜንስ ሩም፣ የወንዶችን ክፍል አስጂ ለማለት ነዚፊ ጉርፈተ ሪጃል፣ ነዚፊ ጉርፈተ ሪጃል፣ የወንዶችን ክፍል አስጂ ማለት ነው። የሚቀጥለው ገይሪ አሰታኢር ይላል። አንድ መጋረጃ ሲታራ ይባላል። ሲታራ ይሄኛው ፕሉራል ፎርም ነው። ብዙ የሆኑ መጋረጃዎችን ለመግለጽ ነው ማለት ነው። ሰታኢር ነው። ገይሪ አሰታኢር፣ ገይሪ አሰታኢር፣ መጋረጃዎችን ቀይሪ ማለት ነው። ገይሪ ቀይሪ ተመሳሳይ ነው። ትንሽ ገ የሚለውን ቃል የምንቀይረው ቀይሪ፣ ገይሪ፣ ገይሪ፣ ቀይሪ። አሰታኢር መጋረጃ፣ መጋረጃዎችን ቀይሪ። ገይሪ አልሚፍራሽ፣ ገይሪ እንድንዋል ቀይሪ ማለት ነው። ሚፍራሽ ማለት ደግሞ የአልጋ ልብሶች ማለት ነው። ወይም አንሶላ የምንለው በተለምዶ ምን ይባላል? ሚፍራሽ ይባላል። ሚፍራሽ የፍራሽ ልብሶች ወይም አንሶላዎች ሚፍራሽ ይባላሉ። ገይሪ አልሚፍራሽ፣ ቼንጅ ዘ ቤድ ሺት፣ የአልጋ ልብሶቹን ቀይሪ ማለት ነው። ወይም አንሶላ ቀይሪ ለማለት ገይሪ አልሚፍራሽ። ነዚፊ ጉርፈተ ሐሪም። የሚቀጥለው ነዚፊ አስጂ ማለት ነው። ጉርፋ ምንድን ነው ብለናል? ክላስ ወይም ሩም ነው ብለናል። አንድ ክፍል ማለት ነው። ሐሪም ማለት ደግሞ እናቶች ወይም ሴቶች ማለት ነው። ነዚፊ ጉርፈተ ሐሪም፣ ነዚፊ ጉርፈተ ሐሪም፣ የእናቶቹን ክፍል ወይም የሴቶቹን ክፍል አስጂ ማለት ነው። የሴቶቹን ክፍል አስጂ። ነዚፊ ጉርፈተ ሐሪም። አሕዲሪ ለሁ አልፍጡር። አሕዲሪ ማለት አቅርቢ ወይም አምጪ ለማለት ይሆናል። አንድ ራቅ ብሎ ያለን ነገር ወደ አሉበት ማቅረብ አሕዲሪ ይባላል። አሕዲሪ ለህ አልፍጡር ልንለው እንችላለን። አሕዲሪ ለሁ አልፍጡርም ይቻላል። አሕዲሪ ለሁ አልፍጡር፣ ለሱ ቁርስ አቅርቢ ወይም አምጪ ማለት ነው። ቁርሱን አቅርቢለት ልንለውም እንችላለን ባጭሩ። አሕዲሪ ለሁ አልፍጡር፣ ቁርሱን አቅርቢለት ወይም ለሱ ቁርስ አቅርቢ። አሕዲሪ ለሁ አልፍጡር፣ አሕዲሪ ለሁ አልፍጡር።
እዚህ ጋር ደግሞ እንደምታዩት አሕድሪ ፈዋኪህ አጣዚጃ ወይም ደግሞ አሕድሪ ፈዋኪህ ጣዚጃ። አሕድሪ አቅርቢ ወይም አምጪ ማለት ነው ብለናል። ፈዋኪህ ማለት ደግሞ ፍራፍሬ ማለት ነው። ፍራፍሬ ጣዚጃ ማለት ደግሞ ትኩስ ወይም ያልተወለገ ተቆርጦ ያልቆየ ፍሬሽ ምን ይባላል? አጣዚጃ ይባላል። አሕድሪ አልፈዋኪህ አጣዚጃ ትኩስ ፍራፍሬዎችን አምጪ ማለት ነው። ብርቱካን፣ ማንጎ፣ ሙዝ ሊሆኑ ይችላሉ። እዚህ በአንድ ላይ ፈዋኪህ ይባላሉ። አሕድሪ አልፈዋኪህ አጣዚጃ ማለት ትኩስ ፍራፍሬዎችን አምጪ ማለት ነው። ጃሂዚ አልገዳእ የሚቀጥለው ጃሂዚ አልገዳእ ሊልአውላድ። ጃሂዚ አልገዳእ ሊልአውላድ። ጃሂዚ ማለት አዘጋጂ ማለት ነው። አልገዳእ ምሳ ሊልአውላድ ለልጆች። ጃሂዚ አልገዳእ ሊልአውላድ ለልጆች ምሳ አዘጋጂ ማለት ነው። ጃሂዚ አልገዳእ ሊልአውላድ ለልጆች ምሳ አዘጋጂ ማለት ነው። ይሄንኛው ደግሞ ጃሂዚ አዘጋጂ፣ ገዳእ ምሳ፣ አውላድ ደግሞ ልጆች ማለት ነው። እነዚህ ሶስት አውቃት የምግብ ወቅቶች ምን ይባላሉ? ቁርስ ፍጡር፣ ምሳ ገዳእ፣ እራት ደግሞ ዓሻ ይባላል ማለት ነው። በዛውም ዓሻን ጨምራችሁ ብትይዙ ጥሩ ነው። ፍጡር ወር ላይ ስላየን ማለት ነው። የሚቀጥለው አውሲሊ አውላድ ኢለል መድረሳ። አውሲሊ አውላድ ኢለል መድረሳ። አውሲሊ ማለት አድርሺ ማለት ነው። አውላድ ልጆችን፣ ኢላ ወደ ማለት ነው። አልመድረሳ ትምህርት ቤት። አውሲሊ አውላድ ኢለል መድረሳ ልጆቹን ወደ ትምህርት ቤት አድርሺ ማለት ነው። ወይም ውሰጂ። አውሲሊ አውላድ ኢለል መድረሳ ልጆቹን ወደ ትምህርት ቤት ውሰጂ ማለት ነው። የመጨረሻው ኢስተኽዲሚ አልፎርን። ኢስተኽዲሚ ማለት ተጠቃሚ ማለት ነው። ዩዝ ዘ ኦቨን። ፉርን ማለት ኦቨን ነው። ኦቨን ተጠቃሚ ኦቨን። ኢስተኽዲሚ አልፎርን። ኢስተኽዲሚል ፎርን ስናያይዘው ኢስተኽዲሚል ፎርን በፍጥነት ካልነው ኢስተኽዲሚል ፎርን እንችላለን። ብንቆራረጠው ግን መልእክቱም ይደርሳል። እኛም በቀላል እንለዋለን ማለት ነው። ኢስተኽዲሚ አልፎርን ኦቨን ተጠቃሚ ማለት ነው። የዛሬው ትምህርታችን የተከታተላችሁትን ይመስል ነበር። ቤተሰብ ከሆናችሁ ሼር፣ ላይክ ማድረግ አትዘንጉ። አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይዘነጋ እያልኩኝ በቀጣይ ክፍል እስከምንገናኝ ማሰላማ